ይሄንን ነበር ስጠብቅ ነበር። ይሄንን ነበር እንደዚህ እንደምታደርግ ያውቅ ነበር። አለመኖሯን አውቀሽ ነው የመጣሽ? አዎ ደውዬላት የለውም ብላኛለች። የት ነኝ አለችሽ? ናዝሬት ነኝ 2 ቀን እቆያለሁ ምናምን እያለችኝ ነበር። እንዳትመጣ እንደውም እንዳትመጣ ምንሽ ግን አንቺና እሷ አንዱ መጣች። የምሬን እኮ ነው። ቀድሜ ግን አንቺን ባውቅ አሪፍ ነበር። ምን ዋጋ አለው? ምን ዋጋ አለው ማለት? ያቺ እህትሽ እሷ ነፍሻት ሰኮን መደበሪያ አይነች። እናሳብዳት ማለት ተሰማ አይደል? ከመስማት አይሻልም? ሞት አይተፋም ማለት አንድ ነገር እዚህ ቤት አንድ ነገር ከዚህ ቤት ሙሉ ያደረጋችሁትን ነገር በካሜራ መረጃ ሙሉ ነገር በካሜራ ማለት ሙሉ ነገር ማን ይቀረጸ? እንዴት አንድ ነገር ያገኛለሁ ብላችሁ ካሰባችሁ ምንም ነገር አታገኙም። ምንም ነገር ነው ማለት ነው። በቤቴ ስትሰልይ ነበር ማለት ነው። ተባይ መጣው ቤት ነው። ሰላም ሼባው ሚዲያ ነው አይደለ? እኔ አንድ ነገር እንድታግዘኝ ፈልጌ ነበረ። እንድታግዘኝ የፈለግኩትም ነገር እህቴና ወንድሜ እቤት ውስጥ በጣም የማይሆን ነገር ሲያደርጉ ያለሁኝ፣ አንተ ደግሞ ለእንደዚህ አይነት ነገሮች በጣም ብዙ ነገር ስታበጃ ያለው ከብዙ ጭንቅ ብዙ ሰዎችን እንደምታወጣ በደንብ ሚዲያህን እከታተላለሁኝ። ከቀን ወደ ቀን የምትለቀውን ነገር ከቀን ወደ ቀን ሰው ለሰዎች መፍትሄ ስታቀርብ አያለሁ። ሚዲያህን በሚገባ እከታተለዋለሁኝ እና በጣም ተጠራጣሪ ሆኛለሁ። በዚህ ጉዳይ ላይ ደግሞ አንተ ለእኔ መፍትሄ እንደማታጣ በጣም እርግጠኛ ነኝ። መፍትሄ እንድታበጅልኝ ነው አንተን ማግኘትና ማናገር የፈለግኩት። እህትና ወንድሜ በጣም የሚያስጠላ ነገር እቤት ውስጥ ሲያደርጉ አያቸዋለሁ፣ ግን ደግሞ አምኜ መቀበል ከብዶኛል። እውነት ይሁን ውሸት ይሁን እኔ ግራ ገብቶኛል። ለዛ ከአንተ መፍትሄውን አገኛለሁ ብዬ ነው። እና ትዳሪ የእውነት ይሁን የውሸት ይሁን የእውነት ይውደደኝ ራሱ ግራ እየገባኝ ነው። ለገንዘቤ ፈልጎ ይሁን ለምን ፈልጎ እንዳገባኝ ባላቅም እቤት ውስጥ ለእኔ የሚያሳየኝ እንደ ሰራተኛ ያለ ነገር ነው። እና ይህን ነገር ደግሞ አንተ በደንብ መፍትሄ ታገኝለታለህ። ለዛ መፍትሄን እፈልጋለሁ፣ እገዛህን እፈልጋለሁ እና እንድታወራኝ ለዚህ ነገር መፍትሄ እንድናበጅለት በጣም ነው የምፈልገው እና እንደሚሳካልንም እርግጠኛ ነኝ። ሰላም ውድ ቤተሰቦች፣ እንግዲህ ከብዙ ቆይታዎች በኋላ በአዲስ ቪዲዮ እንግዲህ ተመልሰናል። ለእስካሁኑ ይቅርታ እየጠየቅን ካሁን በኋላ እንግዲህ በአዳዲስ ስራዎች ተመልሰናል ማለት ነው። እንግዲህ ያው የእህታችንን የድረሱልኝ የእርዳታ ድምፅ እንግዲህ እንደሰማችሁት ነው። እኛም እንግዲህ ቀርበን አውርተናት ነበር። የሚያስፈልጉን ማስረጃዎች ከተቀበልንም በኋላ ለ2 ቀን እህታችን ከከተማ ልወጣ ነው በሚል ምክንያት ለባሏ ነግረው ከቤት እንደወጣ አረግን። ግን ከዛ ከመውጣቷ በፊት ድብቅ ካሜራዎችን እሷ ባለችበት ገጠምን። ከዛ ወደ ክፍለ ሀገር ልወጣን ነው ብለው ነግረው እንድትወጣ አደርግን። ከዛ በኋላ እንግዲህ ስራችን እንጀምራል። ያለውን ነገር የተፈጠረው ነገር እንግዲህ አብራችሁ ተመልከቱ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ። ወየኔ ቆንጆ ያረሽ በረጋነሽ ተመጣ ይሄ ቆንጆ እንዴት ነሽ? አለሽ
ደህና ብለሽ ቁጭ በይ። ሰርፕራይዝ አደረግሽኝ እኮ እመጣለሁ ብለሽ አለመኖሯን አውቀሽ ነው የመጣሽው? አዎ ደውዬላት የለውም ብላኛለች። የት ነኝ አለችሽ? ናዝሬት ነኝ 2 ቀን እቆያለሁ ምናምን እያለችኝ ነበር። እንዳትመጣ እንደውም እንዳትመጣ የምልሽ ግን አንቺና እሷ አንዱ መጣች። የምሬን እኮ ነው። አታስቀኝ አይደለም አንቺ እኮ ስዕል ነሽ። አበባ ኦብቪስሊ እሷስ የአበባ ማስቀመጫ ስቅ ያለሽ እና ታዲያ እንደዚህ እያሞጋገስከኝ እንዴት ነው የማስቀው? ቀድሜ ግን አንቺን ባቅ ታሪፍ ነበር። ምን ዋጋ አለው? ምን ዋጋ አለው ማለት? ያቺ እህትሽ እሷ ነፍሻት ሰኮን መደበሪያ አይነች። ይበለኝ ግን በእናትህ እርቦኛል። ሴት አይደለሽ ከፍተሽ ኩክ አድርገሽ ስሪ። እሷ እራሱ ሳትሰራ ነው የሄደችው። ካልሆነ ዴሊቨሪ እዘዝ ይሻላል። ምን ይላልሽ? የተለመደው የለም የተለመደው ነው 2 እሺ እና ወሎ ሸሪፍ በምን አለፈ? ክላስ ነበረኝ። ክላስ ገብቼ ይሻላል። አንቺ ሲመጣሽው ለማደር ነው አይደል? አዎ እንደ ሁኔታው ማዘር ከደወለች ይላል። ማዘር ነገር ሰበብ ፈጥራለች። ወይ ጉድ! እስከ መቼ አብተሽ ኮል ወልደሽ ማድረግ ነው? ምን ሆነሽ እንዴ? የተመታክ ወይ ከተማው ተፈታ ምን ነው የሆነ ቀን ሚስት ስትለቅ እሷን ተያት በስራ ጉዳይ የሆነ ወርት ልሄድ ነው ምናምን አውላታለሁ። ከዛ በቃ እንሄዳለን። ምንድን ነው እስከ ድረስ መቆለፍ? ቆይ ስንገባ ፈተዋለሁ። ሳታዋቂ ነው መሰለኝ ገና እያየሁ ስንገባ ፈተዋለሁ እና ምናምን ብለሽ ፈልጌ መሰለሽ ዛሬ የለችም። ከፈለግን ኪችን፣ ከፈለግን መኝታ፣ ከፈለግን ሶፋ ላይ ሰው ያላሰበውን አታሳስቢኝ። ከፈለግሽ ትተኛለሽ፣ ከፈለግሽ ኪችን ነው ያልኩት። ኪችን ከፈለ ይተኛል። ዋናው እስኪ ተይኝ በላት እንጂ ከፈለግ እላትሽ ኮርማዊ እንጂ እነሱ እንግባባላሽ ግዴለሽ ናሺ አለ መጣው የኔ ቆንጆ ምንድነው እንደዚህ ማማ ዛሬ ምን አደረገ? እሱ እንዳለ ሆኖ የዛች ደህዝ ነገር በጣም እያሰብኩ ቁጥር ምን ሆነሻል? የሆነ ስፔሻል ነገር አስቤያለሁ። ከእሷ ጋር ነው በጣም እያስጠላኝ ነው። እቺ ደግሞ ምናምን ብዬ ፕሮሰስ ውስጥ ተገብቶ ግማሽ አትማከፈል ነው የሚባል ነገር አለ። አንቺ ማይደብርሽ ከሆነ ግን ነገር አስቤያለሁ እና ሳብደት አሪፍ ሀሳብ አይደለም? ከመስማት አይሻልም? በቃ እናሳብደት። ቆንጆ ግን ከአንድ አባት ቤት ወደዳች ሲሆን እንዳለው ነው በጸናይ ወይ እንደተሰ እኮ ምን ሰይጣን አሳስብ። እኔ ግን ማን እንደምናገር ታውቂያለሽ?
አባቶሪ መከረኛ ዳኒ እሱ ነው ያስተዋወቀኝ እሱ አንደኛ ጠላቴ ሞቃል በጣም ተከናበህና ምን ቤት እንዳልኩሽ ነገር አለ ዛሬ ትመጣለች እኮ ዛሬ ትመጣለች። መድኃኒቱንም አምጥቼዋለሁ አሳይሻለሁ። ማታ ምን እናደርጋለን መሰለሽ? ዛሬ ልደቷ ነው እንዳልጠጣም በልደቷ ቀን ብንገድላት ማሳበብ ይቅረን ነው። እህቴ ናት እህቴ እናሳብረት። የሆነ መድኃኒት አለ። ምን አይነት መድኃኒት መሰለሽ? ይሄንንም ዳኒን ያመጣልኝ። ዳኒ እኮ በዚህ ነገሩ ይመቸኛል። በሁለት ባንድ ነገር ነው የሚሰጠው ምግብ ማለት ነው። ከበለጠ 30 ደቂቃ በኋላ ኃይለኛ ማጥን ይደቅባታል። እሱን ከጠጣሽ በኋላ ተግባሩን ከጨረሰ በኋላ ወዲያው ከሰውነት ውስጥ ነው የሚጠፋው። ሽምድምድ ነው የሚያደርጋት። እጅና እግሯን ፓራላይዝ ያደርጋታል። ሰውነቷ እንዳታስብ ያደርጋታል። አትሞትም እኮ ያው ነው እኮ ይሄ ካበደሽ በመዳን አድቫንቴጅ አላት። ይሄ ግን ውጪ ላይ ብትታከም ምናምን ምትድን አይደለች። ዋንችልሽ መሰላት ፕሮሚስ ስለዚህ ምን አፈጥኝ ይላል ታውቆስ ታውቂዋለሽ እና ንግባና ሻለ እና ምንሽ ፈልጌ ነው አንተ ላይ ነው እንደምትሆነው አለሽ ሲጀምር ለማድሻ ኳርተስተኛ አርክስተኛ ቤቀር ነው የምትለምታ ይቆይ ሾፋሽ እንዴት ኮንደምወድሽ አማራጭ እናት እንዴት አለሽ? ትንሽ ግን አይነሽ ግን ትሽኮርማሚ ያልኩሽ ትሽኮርማው ምንድን ነው የምትለኝ? መብቴ ነው ይሄንን ነበር ስጠብቅ ነበር። ይሄንን ነበረ እንደምታስቢ ፋይል እንደዚህ እንደምታደርግ ያውቂ ነበር። ያው እንጂ ጭራሽ አራፊ በቃ አራፊ ከሰው ማለት ነው እንደዚህ ብትሆን ተጎዳና ተሸነሰው ሰሚ ከሁሉ ነገር ሰሚ አልፈልግሽም ሄደን ተረጋጊ እዚህ ብቻ ያምኝ ነበር ቤቴ ማመጣሽ አንተ ምን ሰው አይደለም ተፈልግኝ አንተ ሰው አይደለም ቢገባሽ ካንቻጣው ነው ያገኘው አይደለም እኔና ሁሌ ጀርባሽን ሰጥሽ ከመተኛት ውጪ ፈልጎናለሽ እንታያለሽ አሁን ይሄ ነገር ሲፈጠር ነው የምትል ምንም እንዳታወራ አንቺ ሳንቲያት እንዳትናገሪ ነው ኮሽ ያሳደኩሽ እንዳትናገሪ ስሜት የሚባል ነገር አለ ስሜት የሚባል ነገር አለ ከሁሉም ጎዳና ላይ ነበርሽ ጎዳና ላይ አንቺ ነው ሳያደረኩሽ አይፈልግሽም ታይ አይፈልግሽም ነው ለዚህ አይፈልግሽም እህትነትሽን እንኳን ረስተሻል ትገኙ ለዛ ቆመሽ ነው የምታወሪው ለምን ነው ማወራው እስቲ ለኔ መስለሽ ማሰብ ይሄን ቤት የምታገኙት መስሏችኋል እሺ ያደረጋችሁት እንዳለ ሰምቻለሁ እንዳለ ይሄን ቤት አታገኛትም አንተ
መልሰህ ወደ ጎዳና ትወጣታለሽ። አዎ አንቺ ደግሞ ቤተሰቡ ሙሉ እንዲጠላሽ ካላደረኩ እኔ አይደለሁም። በጣም የምታስጠይቅ ቀፋፊ ሰው ነሽ። ወይ እሷ ምን አደረገች? የምትናገሪያት አንተ ፈልግ ብለህ ልታወሩ እንዴ? አንቺ የከለከልሽኝን እኮ ነው እሷ የሰጠችኝ አይደል? መልሰህ ጎዳና ላይ ትወጣታለሽ። ተጋብተናል እኮ ቢያንስ እኮ ስለሚባል ነገር የለም። ሙሉ ያደረጋችሁትን ነገር በካሜራ መረጃ ነው ያለኝ። እሺ ሙሉ ነገር ምን በካሜራ ማለት ሙሉ ነገር ማን ይቀረጸ? እንዴት አንድ ነገር ከኔ ያገኛለሁ ብላችሁ ካሰባችሁ ምንም ነገር አታገኙም። ምንም እሺ ምንም ነገር ነው ማለት ነው። ጭራሽ በቤቴ ስትሰልይ ነበር ማለት ነው። ኪታ ባይመጣው ቤት ነው። ኪታ መጣው ነገር ኪታ ያለ ፍቃድ ሰው መቅረጽ ወንጀል እንደሆነ አታውቅም ነው እንዴ? ወንጀል ባለትዳር ላይ መማገጥ ነው አይደል? ወንጀል ነው። ያኔ ካሜራ ነው ወንጀል ወይስ አንተ ትንሽ እኔ አታፍ አንቺ ለኔ ጀርባሽን ሰጥተሽ ማደር ከጀመርሽ እኮ ወራት ተቆጠሩ። እሱ ምንም አያገባኝም። ያ ነገር ከእኔ ጋር እንድትተኛ ያደርገምሽ እንዴት ያደርግ? ወንድ ልጅ እኮ ነው። አንድ ነገር እዚህ ቤት አንድ ነገር ከዚህ ቤት አንድ ነገር የምታገኝ መስሏል። አንድ ነገር እሱን ህግ ነው የሚያኛው። ህግ ከጋብቻ በኋላ ያፈራንበት ምንም ነገር ከኔ ጋር አላፈራም። አንተ ጎዳና ላይ የምትኖር ሰው ነበር። ሬስቶራንቱን ነኝ እዚህ ቀጥ አድርጌ ያደረስኩት ታውቂያለሽ። አይዞሽ በቃ እንደውም ነገር ወጡ ጋር ቤቴ ወጡ እንውጣልሽ።